ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ይህ አና ሚዲያ ነው። ዛሬ ሁለት ዋና ዜናዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህ አና ሚዲያ ነው። አብሬያችሁም ቆየው ደግሞ ሄኖክ ብርሃኑ ነኝ። በበረከት ገበሬዋና በከፍተኛ ባለስልጣናት ላይ ከባድ የሙስና ክስ ተመስርቷል። ባለሀብቷ በበኩሏ ሴራ ነው ስትል ምላሽ ሰጥታለች። የፊንቴክ የ1.9 ቢሊዮን ብር ማጭበርበር ወንጀል ምርመራ አርቲስቶች በዋስ ሲለቀቁ የመንሱር ጀማል ጉዳይ ግን ለግንቦት 10 ተቀጥሯል። ለምን ይሆን? እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰዎች እንደዚህ አይነት አዝናኝ መረጃ ሰጪና ወቅታዊ ጉዳዮች ቶሎ እንዲደርሱ ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷንም መንካት አይርሱ። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጮ ያድርጉ። በቲክቶክ ስሟ በበረከት ገበሬዋና በከፍተኛ ባለስልጣናት ላይ የከባድ ሙስና ክስ ተመስርቷል። ባለሀብቷ በበኩሏ ሴራ ነው ስትል ምላሽ ሰጥታለች። በሀገር አቀፍ ደረጃ ለተከሰተው የነዳጅ እጥረት ምክንያት ሆኗል የተባለው ከባድ የሙስናና የኮንትሮባንድ ወንጀል ተከትሎ በማህበራዊ ሚዲያ በረከት ገበሬዋ በሚል ስም የምትታወቀው ባለሀብቷ ወይዘሮ በረከት ወርቁን ጨምሮ በከፍተኛ የመንግስት ባለስልጣናት ላይ ክስ ተመስርቷል። የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ችሎት መዝገቡን መመርመር የጀመረ ሲሆን በአቃቢ ሕግ ክስ መሰረት የሚከተሉት አካላት በዋነኝነት ተጠቅሰዋል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እንዲሁም ባለሀብቷ በረከት ወርቁ ወይም በቲክቶክ ስሟ በረከት ገበሬዋ። በእነዚህ ሶስት አካላት ላይ ክሱ የተመሰረተ ሲሆን በተለይም ባለስልጣናቱ የፍቃድ አሰጣጥ መመሪያን በመጣስ ከወይዘሮ በረከት ጋር በመመሳጠር 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርገዋል ተብለዋል። በመጨረሻም ተከሳሿ በጋምቤላ ክልል ዲማ ከተማ ለኢንቨስትመንት በሚል ሽፋን በወጣ ፍቃድ ምንም አይነት የነዳጅ ማከማቻ ወይም ዲፖ ሳይኖራት ከ100,000 ሊትር በላይ ነዳጅ በቀጥታ ከጅቡቲ በማስገባት በሌትር 1200 ብር ለወርቅ አምራቾች በህገ ወጥ መንገድ መሸጧ በክሱ ላይ ተዘርዝሯል። በድንገተኛ ፍተሻም በተከሳሾች መኖሪያ ቤትና ቢሮ ውስጥ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮ እና የእንግሊዝ ፓውንድ መገኘቱንም ተመልክቷል። ደሜን የሰጠሁት ለሀገር ነው ያለችው ባለሀብቷ በረከት ወርቁ የቀረበባት ውንጀላ የተጠነሰሰ ሴራ ነው ስትል በጽኑ ተቃውማለች። ባለሀብቷ በወጣው መግለጫ የሚከተሉትን ነጥቦችም አንስታለች። የበጎ አድራጎት ስራዎች ላይ እንደምትሳተፍ፣ ትምህርት ቤቶችን መገንባቷን፣ በ55 ሚሊዮን ብር የሚገመት ማዕከል ማቋቋሟንና ለፌዴራል ፖሊስ አባላት ድጋፍ ማድረጓን በማስታወስ ለሀገሬ ላቤን ብቻ ሳይሆን ደሜንም ሰጥቻለሁ ብላለች። ባለሀብቷ በፍትህ መጓደል ላይም ቅሬታ እንዳላት ተናግራለች። 14 ጊዜ ፍርድ ቤት ቀርባ በዳኞች ነፃ እንድትለቀቅ ቢታዘዝም ትዕዛዙ አለመከበሩንና በሴትነት ክብሯ ላይ ጥቃት መሰንዘሩንም ገልጻለች። 8 ሚሊዮን ብር ሀገር አሳጣሽ መባሏን በማጣጣል ይልቁንም የመንግስት አካላት ራሳቸው ከ15 ሚሊዮን ብር በላይ እንደወሰዱባትና የተፈቀደላትን ነዳጅ ሌሎች አካላት ሸጠው እንደበሉትን ወንጅላለች። መንግስት ከኔ ወሰደ እንጂ እኔ ከመንግስት የወሰድኩት አንድ ሰንዘር መሬት የለም ስትል ባለሀብቷ የተናገረች ሲሆን ወርቁንም እተወዋለሁ ተውኝ ስትል በምሬት ተናግራለች። የኢትዮጵያ ፌዴራል ፖሊስ ሚያዝያ 30 ቀን 2018 ዓ.ም ባወጣው መግለጫ በረከት ወርቁን ጨምሮ 4 ግለሰቦች ማለትም ጌታቸው አምሻ፣ ይልቃል የኔሰውና አቦሽ አየላ የተባሉ በቁጥጥር ስር እንዲውሉ የህዝብ ትብብርን ጠይቋል። ፖሊስ ግለሰቦቹ በኢኮኖሚ ላይ ከፍተኛ ጉዳት አድርሰዋል በሚል ክትትል እያደረገባቸው መሆኑንም አረጋግጧል። ጉዳዩ በአሁኑ ወቅት በአንድ በኩል በህግ ሂደት፣ በሌላ በኩል ደግሞ በባለሀብቷ የሴራ ሰለባ ነኝ ባይነት መካከል ሆኖ ከፍተኛ የህዝብ ትኩረትን ስበዋል። የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ወንጀል ችሎት በመዝገቡ ላይ ውሳኔ ለመስጠት ሂደቱን ቀጥሏል። በሌላ ዜና በነመንሱር ጀማልና በታዋቂ አርቲስቶች ላይ እየተካሄደ ያለውን የፍርድ ቤት ውሎ የያዘ የተቀናጀ መረጃ ይዘናል። የፊንቴክ የ1.9 ቢሊዮን ብር ማጭበርበር ወንጀል ምርመራ አርቲስቶች በዋስ እንዲለቀቁ ሲወስን የመንሱር ጀማል ጉዳይ ደግሞ ለግንቦት 10 ቀጠሮ ተሰጥቶበታል። በከፍተኛ የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩት ታዋቂ አርቲስቶችና የማህበራዊ ሚዲያ አቀንቃኞች የዋስትና መብት ትናንትና ግንቦት 3 ቀን 2018 ዓ.ም ውሳኔ አግኝቷል። በፊንቴክ ኢንቨስትመንት አማካኝነት የ1.9 ቢሊዮን ብር የኢንቨስትመንት ማጭበርበር ወንጀል ፈጽመዋል በሚል ተጠርጥረው የነበሩት ግለሰቦች ጉዳይ የትላንትናው የፍርድ ቤት ውሎ ተከትሎ አዲስ ምዕራፍ ተከፍቷል። የፌዴራሉ ከፍተኛ ፍርድ ቤት በትላንትናው ዕለት ባካሄደው ዝግ ችሎት ተጠርጣሪዎቹ ጉዳያቸው በውጭ ሆነው እንዲከታተሉ የዋስትና መብታቸውን ፈቅዷል። በዚህም መሰረት አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣
አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው የ500,000 ብር ዋስ በማስያዝ እንዲፈቱ የተወሰነ ሲሆን ፕሮሞተር አብርሃም ገዛውና የወንድም ካሊድ ናስር እያንዳንዳቸው 400,000 ብር ዋስ በማስያዝ ከእስር እንዲለቀቁ ተወስኗል። ምንም እንኳን ተጠርጣሪዎቹ በዋስ እንዲወጡ ቢወሰንም ፍርድ ቤቱ ግን ከሀገር እንዳይወጡ የሚገድብ እገዳ የጣለባቸው ሲሆን የክስ ሂደቱን በማንኛውም መልኩ እንዳያስተጓጉሉ ጥብቅ ትዕዛዝ ተሰጥቷል። የተከሳሾች ጠበቃ አቶ አበባው አበበ እንደገለጹት አቃቤ ሕግ ከዚህ ቀደም በነበረው ችሎት የዋስትና መብታቸውን ባለመቃወሙ ተጠርጣሪዎቹ በትላንትናው ዕለት ከእስር እንደተፈቱ ተጠቁሟል። በሌላ በኩል ከዚሁ መዝገብ ጋር በተያያዘ በቁጥጥር ስር የሚገኘው አቶ መንሱር ጀማል የዋስትና መብቱ ትላንትና እልባት አላገኘም። ትላንትና ጠዋት በዋለው ችሎት በግለሰቡ ላይ አቃቤ ሕግ ያቀረበውን ጠንካራ መቃወሚያ መርምሮ ለትላንትና ከሰዓት 8 ሰዓት ቀጠሮ ተይዞ የነበረ ቢሆንም ፍርድ ቤቱ ጉዳዩን በድጋሚ መርምሮ ውሳኔ ለመስጠት ለግንቦት 10 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በመሆኑም መንሱር ጀማል የዋስትና ጥያቄው ተቀባይነት ማግኘት ወይም አለማግኘቱ እስኪታወቅ ድረስ እስከ ግንቦት 10 ቀን ድረስ በእስር ላይ ሆኖ እንዲጠባበቅ ታዟል። ክብራትና ክብራን የቻናላችን ቤተሰቦች ጉዳዩ አሁንም በምርመራና በፍትህ ሂደት ላይ በመሆኑ በቀጣይ የሚኖሩ ክንውኖችን ተከታትለን የምናቀርብ ይሆናል። እንደዚህ አይነት አዝናኝ መረጃ ሰጪና ወቅታዊ የሆኑ ዜናዎች ቶሎ ቶሎ እንዲደርሱ ቻናላችንን ሰብስክራይብ ያድርጉ፣ የደውል ምልክቷንም መንካት አይርሱ። ይህ አና ሚዲያ ነው።